አንዱ ዓለም ጎሳ ተባርኩና ተቀድ የምን መባረክና መቀደስ ነው? የምን መባረክ ነው እንዴ? ፍትህ ሳይረጋገጥ ባርከው እንዳትገባትም ወደ ስራ ትገባለህ እንዴ? ለካ ተው እንጂ ትገባለህ። በዛሬው ዕለት በርካታ ነገሮች ተሰምተዋል። የመጀመሪያው ጉዳይ ብዙዎች ተአምር ነው እያሉ እየገለጹት ያሉት ጉዳይ ነው። ለልጃቸው እስካሁን ድረስ በመጮህ ላይ ነው የሚገኙት። እንግዲህ ሽማግሌንን ባዮቹ ራሳችሁ ትክክል አይደላችሁም ነው። እኛ አባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ቲክቶከሩ ተሰዷል፣ ከሀገር ለቋል። እንግዲህ በመጨረሻም ምንም ማድረግ አልችልም የሚል አንድምታ ያለው ሀሳብም እንግዲህ ሰንዝሯል ማለት ነው። ገድላታል ወይም ለሞቷ መንስኤ ይሆናል ወይም ክሊል ሰው ነው። በቃ ይሄ ነው መረጋገጥ ያለው። አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ያልነው። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁኑ ሰዓት አስደናቂ ጸበል መፍለቁ የአካባቢው ነዋሪዎች እየገለጹ ይገኛሉ። ሃይ እንዴት ናችሁ? ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ መነጋገሪያ ጉዳዮችን ማህበራዊ ጉዳዮቻችንን እያነሳን ወደ እናንተ የምናደርስበት የመረጃ ሰዓታችን ነው ማለት ነው። በዛሬው ዕለት በርካታ ነገሮች ተሰምተዋል። የመጀመሪያው ጉዳይ ብዙዎች ተአምር ነው እያሉ እየገለጹት ያሉት ጉዳይ ነው። ይህ ተአምር የተከናወነው በቆላድባ በሚባል ወረዳ ውስጥ ነው ማለት ነው። ኮሪደር ልማት ለመስራት ታቅዶ ነበረ። ይህንን እቅድ ለማከናወን ሲሰሩ ነው እንግዲህ አንድ ትልቅ ዋርካ አካባቢ ላይ የነበረ ትልቅ ዋርካ ለመጥረብ ወይም ደግሞ ለመቁረጥ በሄዱበት አጋጣሚ ላይ ይበላሻል ማለት ነው። መጥረቢያው ዛፉን መቁረጥ ያቅተዋል ማለት ነው። ከዛ በኋላ እንግዲህ ይህ ክስተት ከታየ ከጊዜያት በኋላ ድጋሚ እዛ ቦታ ላይ የእመቤታችን ቅድስት ድንግል ማርያም ወይም የኪዳነ ምሕረት ምስለ አድህኖ በሚመስል መልኩ ዛፉ ላይ ይታያል ማለት ነው። ይህንንም እንግዲህ በርካታ የአካባቢው ነዋሪዎች በማየት ምን አይነት ተአምር ነው የተፈጠረው በማለት ሄደዋል ማለት ነው። ከዛ በኋላም እንግዲህ በዚህ ብቻ አላበቃም። በአሁኑ ሰዓት ደግሞ እዛው አካባቢ ላይ ጸበል እንደፈለቀ በርካቶች እየተናገሩ ነው የሚገኙት። ይህንንም በማስመልከት እንግዲህ በርካታ ሰዎች እዚህ አካባቢ በአፋጣኝ ገንዘብ ተሰብስቦ ተደራጅቶ ቤተክርስቲያን መቋቋም አለበት የሚል ሐሳብ በማንሳት እንግዲህ ለሲኖዶሱ ጥያቄ እየቀረበ ነው የሚገኘው በዚህ ሰዓት ማለት ነው። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁን ሰዓት አስደናቂ ጸበል መፍለቁ የአካባቢው ነዋሪዎች እየገለጹ ይገኛሉ። እንግዲህ እንደምትመለከቱትም በስፍራው ያለው ምዕመን በደስታ እልልታና እንዲሁም ደግሞ በምስጋና ድምጽ እንግዲህ አካባቢው እንደሞሉት ነው የተገለጸው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልት ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅደው በቀን ስራው ተጀምሮ ዋርካው ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራው ማከናወን አልተቻለም ሲሉ እንግዲህ አካባቢው ነዋሪዎች ገልጸዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። ተጨማሪ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ መሆናችሁ አዘንጉ ነው። እንግዲህ በርካታ ሰዎች እንግዲህ ጉዳዩን በተለይ ከዚህ ከኮሪደር ልማት ጋር ያለው ቁርጠኝነት ይታወቃል። መንግስት ይህንን እቅድ ለማስፈጸም ምን ያህል ርቀቶችን እንደሚሄድ ይታወቃል። ታዲያ ነገሩ እንግዲህ በዚህ መልኩ ደግሞ መምጣቱ በርካቶችን እያስደነቀ ነው የሚገኘው። ከዛ ባለፈ እንግዲህ ከወራቶች በፊት የቀነኒን ጉዳይ ብዙዎቻችን እናስታውሳለን። የኦሮሚኛ ድምፃዊ የሆነው አንዱ ዓለም ጎሳ በዚህች ወጣት ቆንጆ ልጅ ሞት ተጠርጥሮ እንግዲህ ወህኒ ቤት ውስጥ እንደቆየ ከዛ በኋላም እንግዲህ
ማስረጃዎች አልተገኙም በማለት እሱ እንዳልገደለው ነው የሚታወቀው ወይም ደግሞ እሱ ወንጀለኛ አይደለም የሚል ሐሳብ በመንጸባረቁ ምክንያት ከስር እንደተፈታ ይታወቃል። ነገር ግን ጉዳዩ እስካሁን ቤተሰቦቹ ይጣራልን የሚል ጥያቄ እያቀረቡ እንደሚገኙ ይታወቃል። በአሁኑ ሰዓት እንግዲህ በገዳ አባቶች ተመርቆ ወይም የገዳ አባቶች ወደ ስራ መመለስ ትችላለህ የሚል ሐሳብ በማንሳታቸው ድምፃዊ ወደ ቀደመው ስራው ሊመለስ መንገድ ላይ እንደሆነ መረጃዎች እያመለከቱ ነው የሚገኙት። ይህንን መረጃ ተገን በማድረግ አባትየው በአሁኑ ሰዓት እንግዲህ ዝምታቸውን ሰብረው እኔ በዚህ ጉዳይ አላምንም፣ የገዳን ሐሳብ አልቀበልም ማለት ሳይሆን ነገር ግን ህግ የሚሄድበት የራሱ አካሄድ ስላለው ነገሩ አሁንም ይጣራልን፣ የሽምግልና ሂደቱ አልተጠናቀቀም፣ ምንም አይነት የመስማማት ሁኔታ ላይ አልደረስንም በማለት እንግዲህ ለልጃቸው ደም እስካሁን ድረስ በመጮህ ላይ ነው የሚገኙት። እንግዲህ መላው የኦሮሞ ህዝብ፣ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። ቀነኒ አዱኛን አስመልክቶ አንዱዓለም ጎሳ እኔ አልገደልኳትም፣ ለሞቷ መንስኤ እኔ አይደለሁም፣ ነገር ግን ለቤተሰቦቿ ጉማ ከፍላለሁ አለ። ምን ይባላል አሁን ይሄ? ፍትህ ይረጋገጥ፣ የገደላት ሰው ወይ ለሞቷ መንስኤ የሆነ ሰው ይታወቅ፣ ሲደበድባት የነበረ ሰው ይታወቅ እንጂ ጉማ ይከፈለን አላሉም እኮ ቤተሰቦቿ። እውነታው ይውጣ መጀመሪያ ነው። አንተ ካልገደልካት ወይም ደግሞ ለሞቷ መንስኤ ካልሆንክ አንተ ሳትሆን እኛን ለአንተ ጉማ መክፈል ያለብን። ቢኮዝ በድለናህላ ባላጠፋው ጥፋት። ሽምግልናውም ይህን ነው ማረጋገጥ ያለበት። ሽማግሌዎቹም አባገዳዎቹም እዛ ያሉት ሰዎች እውነታውን አውቀነዋልና ወደ መሐላ እንሄዳለን። የምን መሐላ ነው ሲጀምር? እውነታውን ካወቃችሁ እውነቱን ማስረዳት ነው። የእሷን ቤተሰቦች እኮ ልጅ ነው ያጡት። ያማል እኮ ልጅ ማጣት እኮ ነው የደረሰባቸው። በገንዘብ ልታታልሉ ወይም ደግሞ ፍትህን ልታዛቡ ከሞከራችሁ ሽማግሌነን ባዮቹ ራሳችሁ ትክክል አይደላችሁም ነው። ሌላው እዚህ አካባቢ ዜና የምታነቡ ነው ሰዎች ናችሁ። አንዱዓለም ጎሳ ተባርኮና የምን መባረክና መቀደስ ነው? የምን መባረክ ነው እንዴ? ፍትህ ሳይረጋገጥ ባርከው እንዳትገባትም ወደ ስራ ትገባለህ እንዴ? ለካ ተው እንጂ ትገባለህ። ህዝብ ማመን አለበት። መጀመሪያ የሰራኸውን ስራ ወይን ገድላሃታል፣ ወይን ለሞቷ መንስኤ ሆነሃል፣ ወይን ክሊር ሰው ነህ፣ ፒውር ሰው ነህ። በቃ ይሄ ነው መረጋገጥ ያለበት። ይሄ ባልተረጋገጠበት ሁኔታ ጉማ ከፍላለው ዝባዝንኪ ምናምን የሚሆን አይመስለኝም። አባገዳዎቹንም አታሳጧቸው። በገንዘብ የሚፈታ ፍትህ በፍጹም የለም። በእርግጥ ይሄንን የሞቷ መንስኤ ይሄ ነው ብሎ ሊነግረንና ሊያስረዳን የሚገባው ፖሊስ ነበር። ይዞታል፣ መርምሮ ለቆታል። የለቀኩበት ምክንያት በዚህ ኬዝ ነው፣ ፒውር ስለሆነ ንጹህ ስለሆነ። አይ ለጊዜውን የለቀኩት በዚህ ጉዳይ ደግሞ ወንጀለኛ ነው ሊለን የሚገባው እሱ ነው። ከዛ በኋላ ነው ወደ ሽምግልና መኬድ ያለበት። ፍትህን በገንዘብ በፍጹም አታሳጡ። እኔ አባትየው ከዚህ ቀደም ሞቷንም ወደ እናንተ አድርሰን ነበረ። እንግዲህ ቀነኒ አዱኛ በጣም ወጣት ቆንጆ፣ ቤተሰቦቿ በጣም ተስፋ የጣሉባት በጣም የምትታትር
ልጅ ነበረች። ነገር ግን እንግዲህ ከሱ ጋር በነበራቸው የፍቅር ግንኙነት ውስጥ ግን በርካታ እክሎች እንደነበሩባቸው የተለያዩ መረጃዎች ሲወጡ ተመልክተናል። ከዛ ባለፈ ደግሞ እንግዲህ ለሰርጋቸው መንደርደሪያ ላይ እንደነበረች እንዲሁም ደግሞ ለልደቷ ፎቶ በመነሳት ልደቷን ለማክበር በዝግጅት ባለችበት ወቅት ነበረ እንግዲህ ህይወቷ ማለፉ የተሰማው ማለት ነው። እንግዲህ ጉዳዩ ትንሽ ውስብስብ ነገር ነው። እንግዲህ ራሷን አጠፋች የሚሉ መረጃዎች ነበረ ሲወጡ የነበሩት። ነገር ግን ራሷን አላጠፋችም። ቤት ውስጥ የተለያዩ የደም የነካቸው ቁሳቁሶች ሲገኙ ነበረ። በዚህም እንግዲህ ወይ አብሯት ከነበረው ሰው ጋር ከአንዱዓለም ጎሳ ጋር ብዙዎች ግድያውን ከዛ ነገር ጋር እያገናኙት ነው የሚገኙት። ከዛ በኋላም ደግሞ እየወጡ የነበሩ ሰውነቷ ላይ የመመታት ምልክቶች፣ የመበለዝ ፊቷ የመበላሸት ሁኔታዎች፣ ስታለቅስ እንዲሁም ደግሞ ለሌሎች ሰዎች ሀሳቧን ስታጋራበት የነበረበትን መንገድ በማንሳት ብዙዎች እንግዲህ ይህ ጉዳይ አሁንም ወንጀለኛው እስካልተያዘ ድረስ ዝም ማለት እንደማያስፈልግ ነው በርካቶች እየተናገሩ ያሉት። ይህ ጉዳይ ደግሞ ከማናችንም በላይ ደግሞ ለቤተሰቦቿ ትልቅ ህመም እንደሆነ እናምናለን። ምክንያቱም አንድ ወጣት ልጅ ነገ ደርሳልኝ እኔን ታገዘኛለች፣ ትጦረኛለች፣ ታስጠራኛለች ብሎ የሚጠብቅ ቤተሰብ ሞቱን የልጁን ሞት በድንገት መረዳት እጅግ ከባድ ነገር እንደሆነ ይታወቃል ማለት ነው። አሁንም እንግዲህ ምንሰማው አዲስ ነገር ሊኖር ይችላል። ነገር ግን የልጅን ደም አልበላም ጉዳዩ ይታይልኝ እያሉ ነው የሚገኙት ማለት ነው። ከዛ ባለፈ እንግዲህ ቲክቶከሩ ተሰዷል፣ ከሀገር ለቋል። እንግዲህ በመጨረሻም ምንም ማድረግ አልችልም የሚል አንድምታ ያለው ሀሳብም እንግዲህ ሰንዝሯል ማለት ነው። በበርካታ መንፈሳዊ ተግባራቶች ላይ በመሳተፍ ይታወቃል። የራሱን አመለካከት በማንጸባረቅም ይታወቃል። ያያዘ ልደታን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እንግዲህ ከዛሬ ጀምሮ ኢትዮጵያ ውስጥ አይኖርም፣ ወደ ካናዳ ሄዷል ማለት ነው። እንድትለየን ፈልጌያለሁ። ገብርኤልን አስጨንቄው፣ ጊዮርጊስን አስጨንቄው እኔ ባልሄድኩበት ገዳም ያላስጨነቅኩት ታቦት የለም። አሁንም ላንተ ይመች፣ አንተ ለእኔ ምቹ ነህ፣ አንተ ለእኔ ሁሉ ነገር የለም። እኔ ምን ምለው ነገር ያስቀየምኩት ካለ ያስገባሁት ካለ በእኔ በኩል ልጄ በሄድክበት ይቅና፣ ልጄ በሄድክበት ተጎስቁሶ ተለጥፏል። የማታውን እኮ ዘሊደው ጊዮርጊስ ያላል የሰጠት ሶስት እሱ ባራክበት በመሰራው በምትቆምበት ይቁም። ሌላ ምንም ሁሉ ጧዝ ሁሉ ወደ እኔ ይመጣል። ጧዝ ሁሉ ያሰቃይ ሁሉ ወደ እኔ ይመጣል። እዚሁ ራስ ሁሉ ስቀርብ እናንተ ጓደኞቹ አስረው ተለያችሁ ሁሉ ነገር ናቸው። እኔ ከሰለሙ ከቴት መስለኝ ይቻላችሁ። እንግዲህ እዚህ ወደ ካናዳ ሄዶ ለመኖር ግዴታ እንደሆነበት መኖር የሚፈልገው ሀገሩ ላይ እንደነበር፣ ነገር ግን በተለያዩ ምክንያቶች እዚህ ሀገር ላይ መቆየት እንዳልቻለ ተናግሯል ማለት ነው። በአሁኑ ሰዓትም እንግዲህ ጉዳዩ እዚህ ደርሷል፣ ከሀገሩ ወጥቷል ማለት ነው። በርካቶች እንግዲህ ሀዘናቸውንም ደስታቸውንም እየገለጹለት ነው የሚገኙት ማለት ነው። ለማንኛውም ለዛሬ በመረጃ ሰዓታችን ያዘጋጀንላችሁ ይህንን ይመስል ነበር። ስለተከታተላችሁን አመሰግናለን። ጎልደን ቪውን ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን። ትዕግስት አስቻለው ነበርኩኝ። ቻው።